ሰላም እንዴት ናችሁ? ዛሬ ብዙ የማልደጋግመውን ግን ደግሞ የሆነ ነገር ለመናገር ነው የመጣሁት። በተለየ መንገድ ለምሳሌ ከዚህ በፊት መረጃዎችን ለማቅረብ ለማካፈል የራሴን እይታ የሆነ ነገር ለማለት ስለ ስፖርቱ ማለቴ ነው እና እንደዛ ነው ብዙ ጊዜ ብቅ ምለው አልፎ አልፎ እና ዛሬ ግን ትንሽ ከዛ ለየት ያለ ከስፖርቱ ጋር የተያያዘ ሆኖ ግን የተወሰነ ሀሳብ የራሴን ሀሳብ መልእክት ለማስተላለፍ ነው የመጣሁት። ያው ከጀርባ የምትመለከቱት ማይክል አርቴታ ነው። በቀጥታም ሆነ በተዘዋዋሪ ስለሱም የማወራው ነገር ስላለ ነው ከጀርባ ያደረኩት። ስለሱ ማለት በቀጥታ ከዚህ በፊት እንደማወራው ወይም እንደምጽፈው ስለሱ ፕሮፋይል ለማውራት ሳይሆን ከሱ ጋር ተያይዞ ከምለቃቸው መረጃዎች ጋር በተያያዘ እንደ በአጠቃላይ በተለይ አርሰናል ተኮር ነገሮችን ሳወራ የሚሰነዘሩ ሀሳቦች አሉ እና ስለነሱ ትንሽ የማይደጋገም ግን ደግሞ ጠንከር ያለ ማሳሰቢያ ለመስጠት ነው። እኔ ሶሻል ሚዲያ ላይ በጣም የሶሻል ሚዲያ ሰው አይደለሁም። ስፖርትን እወዳለሁ። እንደ ክለብ የአርሰናል ደጋፊ ነው። ኦፊሻሊ ሳልሽኮረመም የምናገረው ነገር ነው ይሄ። ኢቭን አክቲቭሊ ሚዲያው ላይ ሰራ በነበረበት ሰዓት ራሱ ማንም ሰው ያውቃል የአርሰናል ደጋፊ እንደሆንኩ። የምጠነቀቀው ብዙ ጊዜ ስራዬ ላይ ወይም አየር ላይ ለአርሰናል አድልቼም ስራዎች እንዳልሰራ ወይም ደግሞ እሱ አድሎ የሆነው ነገር ወይም ደግሞ አንፌር የሆነው ነገር አብሮኝ አየር ላይ እንዳይወጣ ፌር ለመሆን ነው ሙከራ ማድረገው እንጂ የአርሰናል ደጋፊ መሆኔን ማንም ሰው ያውቃል። አሁን ደግሞ በይፋ ምክንያቱም እዚህ ኤዲቶሪያል ፖሊሲ የለም፣ የራሴ የግል ፔጅ ነው። በዚህ ላይ አወራለሁ በድፍረት ስለማወራ ነው። ግን ምንድነው ለማንሳት የፈለኩት ዋናው ነጥብ አንዳንድ ሰዎች ይገርሙኛል። በእኛ ሳምባ ተንፍስ፣ በእኛ ጭንቅላት አስብ ብለው ቻሌንጅ የሚያደርጉ ሰዎች ይገጥሙኛል እዚህ ሶሻል ሚዲያ ላይ። ለምሳሌ የአርሰናል ደጋፊ ሆነው ስለ ማይክል አርቴታ በጎን ሳወራ ለምን ይህን ትላለህ ብለው ሀሳብን በሀሳብ መሞገት አንድ ነገር ነው። ለምሳሌ ማይክል አርቴታ አርሰናልን በዚህ ደረጃ ስለበደለው ወይም ደግሞ ይህን ነገር ስላሳጣው እሱን እተቸዋለሁ በዚህ መንገድ ወይም እጠለዋለሁ በዚህ መንገድ ወይም አርሰናል መልቀቅ አለበት በዚህ መንገድ ብሎ ሀሳብን በሀሳብ መሞገት አንድ ነገር ነው። ይሄ ስብዕናን የማይመጥን ማንነትን የማይመጥን ወይም ደግሞ የኔን ክብር የማይመጥን ወይም ደግሞ የኔን ክብር የሚነካ ቀጥተኛ ስድብ በውስጥም በኮሜንት ሴክሽን አሁን ኮሜንት ሴክሽን ላይ ብዙዎቹን እኔ አሁን በመሰዳደብ አልመላለስም፣ የሆነ ነገር አለልም። ግን ምንድነው የማደርገው ወዲያውኑ ማይሆን ነገሮች ሲጻፉ ቶሎ ብዬ ኮሜንቱን አጥፋውና ሰውየውን ብሎክ አደርጋለሁ። እንደዛ አይነት እርምጃ ነው የምወስደው እንጂ በኮሜንት ስሰዳደብ ስመላለስ ስሙል በዛ ልክ ስራ ያጣው ሰው አይደለሁም። ለማንነቴም ለሁሉም ነገር አይመጥንም እና በዚህ መልኩ ሀሳብ የምትሰጡኝ ሰዎች ፕሊዝ አቁሙ። ባታቆሙ ምንድነው የማደርገው? ብሎክ ነው የማደርገው፣ መልእክታችሁን ነው የማጠፋው። ሌላ ምንም ላደርግ አልችልም። እኔ የሶሻል ሚዲያ ሰው አይደለሁም። እኔ ከተወሰኑ ዓመታት በፊት በሚኒስትሪ ሚዲያዎች ሰራ ነበረ። አሁንም በዛ ውሳቤና ፍላጎት የሙያ ፍቅር ውስጥ ያለው አንድም ሰው ተከተለኝ ሁለትም ሰው አየልኝ የሆነች ሀሳብ የራሴን ቪው ሊሆን ይችላል ወይ ፋክቶች ሊሆን ይችላል በግል የሶሻል ሚዲያ ገጼ ላይ የማጋራ አይነት ሰው ነኝ። ስለዚህ 5 ሰው አየው፣ 1 ሰው አየው፣ 100 ሰው አየው፣ 1000 ሰው አየው አይ ኬር ነኝ። ሶሻል ሚዲያ ላይ ልኖር እንጂ በሙያ ፍቅር ወይም ደግሞ በፍላጎት የሆነ ነገር ሼር ላድርግ እንጂ መተዳደሪያ አይደለም። ቢዝነስ አልሰራበትም። የመተዳደሪያና የገቢ ምንጭ ምናምን ሌላ ጉዳይ ሌላ ነው። እንደውም ገቢ የማገኝበትን ጊዜ እየጎዳሁ ነው ለዚህ ማውለው እንጂ ለእኔ ምንም እንትን የለውም። ምን ማለት ነው? ተከታይ ኖረኝ ያልኖረኝ ብዙም የሚጨንቀኝ ሰው አይደለሁም። ለምሳሌ አንዳንዶቹ ተከታዮቻቸውን ላለመቀነስ ሲሉ እየተሰደቡ ተከታዮቻቸውን ኪፕ የሚያደርጉ ሰዎች አሉ። እንደዛ አይደለም እኔ እና ምንድነው እንደዚህ እንዳወራ ያስገድደኝ ነገር በተለይ ስለ ማይክል አርቴታ የምጽፋቸውና የምሰጣቸውን አስተያየቶች በተመለከተ ሼር እያደረጋችሁ በውስጥ ስድብ አዘል ነገር የምትልኩልኝ እንደገና ደግሞ የኮሜንት ሴክሽን ላይ ኮሜንት መስጫ ሴክሽን ላይ ስላጠፋሁት ነው እንጂ ብዙዎቻችሁ ጥሩ ያልሆነ ነገር እዛ ላይ የምታስቀምጡ ሰዎች ስለነበራችሁ ለእናንተ
ጥቅል ነው። ምክንያቱም ለእያንዳንዱ ሰው መመለስ ስለማይቻል እንዲህ በቪዲዮ መልክ ሰርች አስቀምጠዋለሁ እና የሚሰማ አንደርስታንድ የሚያደርግ ያደርገኛል። የማያደርግ ካለ ደግሞ የተለመደ ተግባር እንሰራለሁ ማለት ነው። ሲጀመር ያን ያህል ብዙ ተከታይ ያለኝም ሰው አይደለሁም። የተወሰኑ ሀሳቦች ሲመጡ በዛ በማልፈልገው ወይ ያው የተለመደውን እርምጃ ወስዳለሁ ለማለት ያህል ነው። ከዛ ውጭ ግን ማይክል አርቴታን የምደግፍበት እኔ የራሴ የሆነ ምክንያት አለኝ። ስለመፈጠሪያ አቅም ስለመፈጠሩ ማለት እኔ ያው በስራው አውቀዋለሁ። ተጫዋች በነበረበት ጊዜም በአርሰናል ቤትም በሌሎች በኤቨርተን ቤትም በነበረበት ሰዓት እንግዲህ ኳስን ልጁን ስከታተል አውቀዋለሁ ሲጫወት። በአሰልጣኝነትም ወደ አርሰናል ቤት ሲመጣ በመጣበት ጊዜ እንዴት አርሰናል ለዚህ ልምድ ለሌለው አሰልጣኝ በኃላፊነት ተሰጠ ብለው ካጉረመረሙ ሰዎች በውስጤ ማለት ነው በይፋ ወጥቼ የመቃወም ምናምን ሳይሆን እንዴት ሊሆን ይችላል ብዬ በችሎታው በብቃቱ ከተጠራጠሩ ሰዎች መካከል አንደኛው ነበርኩ። ግን አርሰናል ከያዘ በኋላ ባደረጋቸው ፕሮግረሶች፣ ባሳያቸው ብቃቶች፣ በሰራቸው ስራዎቹ፣ በተጨባጭ በሚታዩ ስራዎቹ አሁን ላይ ከሚደግፉ ሰዎች አንዱ ነኝ። ስለዚህ አሁን ማይክል አርቴታ በተወዳደረባቸው ዘርፎች ሁሉ በዚህ ዓመት አሁን ያለፉትን 5 እና 6 ዓመታት የመጣበትን መንገድ ቡድን የገነባበት መንገድ ራሱን የቻለ ሀስል እንዳለው ራሱን የቻለ በጣም ትግል እንዳለው ለዛውም ከትችት ጋር ገና በመጣበት ዓመት ያችን ኤፍኤ ካፑን አነሳ፣ ከዛ ኮሚኒቲ ሺልድ አነሳ። ሰው የሚጠብቀው የእንግሊዝ ፕሪሚየር ሊግ ነው፣ ቻምፒየንስ ሊግ ነው እንደዚህ እና እነዚህ ትልልቅ ዋንጫዎችን ለማምጣት ደግሞ ዝም ብሎ ኦቨርናይት የሚሆን ነገር አይሆንም። ስለዚህ እግር ኳስ በራሱ ሂደት ነው፣ ትዕግስትን ይጠይቃል፣ ረጅም ጊዜ አቅዶ መስራትን ይጠይቃል። ከዛ በኋላ ነው የዋንጫ ቲም መስራት የሚቻለው እና 5፣ 6 ዓመት 10 ዓመትም ሰርተው የማይሳካላቸው አሉ። በብዙ ሚሊየን ቢሊየን ዩሮ እና ፓውንድ ፈሶበት አንድ ቲም በ10 እና በ15 ዓመት ውስጥ ምናልባትም ኤፌክቲቭ የሚሆነው ለዋንጫ ለትልቅ ዋንጫ የሚበቃውና ዋቴቨር ዞሮ ዞሮ ሰው በሚያይበት ልክ ነው የሚያየው እና እኔ ማይክል አርቴታን በጽሁፎች በተለያዩ ጊዜ እንደተናገርኩት አርሰናልን ለአውሮፓ ቻምፒየንስ ሊግ ተሳትፎ በተቸገረበት ጊዜ መጦ ተረክቦ አሁን ላደረሰበት ደረጃ አድርሶታል። አሁን በ5 በ6 ዓመት ውስጥ የመጣበትን ብቻ ሳይሆን የዚህ ዓመቱ እንኳ ብቻ ብናይ በ4 ግንባር ለዋንጫ ሲፋለማል ስንለው ነበር እስከ ቅርብ ጊዜ አይደለም። በካራባኦ ካፕ ለፍጻሜ ደረሰ። የ90 ደቂቃ ጉዳይ የድልም ጉዳይ ነው። አንዳንዴ ተሸንፈ ዋንጫ ተነጠቀ፣ ግን ለፍጻሜ ደርሶ ነበር። ይሄ ትልቅ ሰክሰስ ነው። እንግዲህ ለዋንጫ ደርሶ ዋንጫ አጣ በ90 ደቂቃ የሚወሰን ነገር ነው። ከዛ ቀጥሎ በኤፍኤ ካፕም ሩብ ፍጻሜ ድረስ መጥቶ ነው የወጣው። ለእኔ ስኬት ነው። በመጀመሪያው ዙር የወጡ ስንቶች አሉ አይደል? እነዛ አሰልጣኞች ስም ተነስቶ ያውቃል? የለም። በተደጋጋሚ የሚነሳው የማይክል አርቴታ ስም ነው። ከዛ ቀጥሎ በአውሮፓ ቻምፒየንስ ሊግ አንድም ሽንፈት አላስተናገደም እስካሁን። አንድ ብቻ አቻ ተመዝግቦበታል። በሙሉ ያደረጋቸውን ጨዋታዎች አሸንፏል እስካሁን ድረስ። ይሄ አሰልጣኝ አሁን ከሩብ ፍጻሜ አልፎ ግማሽ ፍጻሜ ለመግባት ጫፍ ላይ ነው። አንድ እግሩን አስገብቷል። ምክንያቱም የመጀመሪያውን ጨዋታ አሸንፏል። በሜዳው ስፖርቲንግን አሸንፎ ወደ ግማሽ ፍጻሜ እንደሚቀላቀል ይጠበቃል። ከዛም አልፎ ለፍጻሜ ደርሶ ለዋንጫ ሽሚያ እንደሚቀርብም ሁሉ እኔ በግሌ ኤክስፔክት አደርጋለሁ። ዋንጫም ሊያነሳ ይችላል። በእንግሊዝ ፕሪሚየር ሊግ እንደምታውቁት ነው እንግዲህ አሁን 4ኛ ሽንፈት ይመስል ካልተሳሳትኩኝ በውድድር ዓመቱ አጠቃላይ ማለት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ ትንሹ ቲም ተነስቶ ትልቁን የሚደፍርበት መድረክ ነው። ይሄ ሲባል ግን ማይክል አርቴታ ችግር የለበትም እያልኩ አይደለም። እኔ እኮ የተበሳጨሁበት ብዙ ጊዜ አለ። ግን እኔ የማየው የሱን ኮሚኒቲቭ ውጤቱን ነው አንደኛ፣ ሁለተኛ ቲሙን የገነባበትን መንገድ ነው፣ ሶስተኛ ከየት አንስቶ የት እንዳደረሰው እና የኮሚኒቲቭ ውጤቱን ደግሞ ወይም ደግሞ የድምር ውጤት የድምር ምንድን ነው እሱ አቬሬጅ ውጤቱን ነው የማየው። አሁን በእኔ ግምት በእኔ እምነት አርሰናል የተባለ ታላቅ ቡድን በአውሮፓ አስፈሪ፣ የትኛውም ክለብ ተነስቶ የማይደፍረው፣ የትኛውም ክለብ ሊገጥመው የሚፈራው ወይም ደግሞ ተገዳዳሪ ነው ብሎ የሚያስበው ጠንካራ የሚባል ወይም ደግሞ ከጠንካሮቹ ከፊት መስመር የሚሰለፍ አስፈሪ ቡድን ሆኖ ተገንብቷል ብዬ አምናለሁ። እንደ አንድ የአርሰናል ደጋፊ በአውሮፓ ቻምፒየንስ ሊግ በሊጉ እስከ 4ኛ ሆኖ ጨርሶ በቀጣይ ዓመት ለቻምፒየንስ ሊግ ለመሳተፍ ሲቸገር የነበረ ቡድን፣ ማንም እየተነሳ የሚቀልድበት፣ ማንም እየተነሳ የሚያሸንፈው የሚጨፍርበት ቡድን
በተለይ በመጠቃት ደረጃ ክፍት የሆነ ጠንካራ በረኛ፣ ጠንካራ ተከላካይ መስመር፣ የማይሰበር ግድግዳ መስመር እየተገነባው በማይክል አርቴታ ዘመን ነው። ብዙዎች አሁን በዚህ ፈሪ ይሉታል። በመከላከል ባህሉ ወይ ደግሞ በአርሰናል ቤት ይሄ በጣም ክፍት ወንፊት የሚባለውን የኋላ መስመር አጥር የሰራው እሱ ነው። በዚህ የተነሳ መከላከሉን መሰረት አድርገው ፈሪ ይሉታል። ባለፈው ምስለው እንደነበረ ለምሳሌ ጠንቃቃ ነው ብለው እንጂ ፈሪ ሊባል አይችልም። መከላከል የማጥቃት አንዱ ስልት ነው። ካልተከላከልክ ወይም ደግሞ ሴፍቲን ሳታስጠብቅ ማጥቃት አትችልም አይነት ነገር ነው እና እንግዲህ ይሄ አናሊስቶች ብዙ ነገር በብዙ መንገድ በብዙ ምክንያት ይገልጹታል እንደዚህ አይነት ሲስተሙን እና ዞሮ ዞሮ እኔ በምን አምናለሁ፣ ስራ ለሰሪው እሾህ ላጣሪው እንደተባለው ለፕሮፌሽናልስ ስራዎችን ለፕሮፌሽናልስ መተው። ፕሮፌሽናልስ ስራቸውን ስራዬ ብለው ይሰራሉ። መሸ ጠባ ነጋ ያቅዳሉ፣ ያልማሉ፣ ኤክሰርሳይዝ ያደርጋሉ። ስለዚህ ልምምድ ያደረጉትን ኤክሰርሳይዝ ያደረጉትን ደግሞ ሜዳ ላይ ተገብራሉ። ስለዚህ ትራይ ኤንድ ኤረር ነው። ያው ሲተገብሩ ልምምድ ያደረጉትን ሜዳ ላይ በትክክለኛው መስክ ላይ ገብተው ሲሞክሩት አንዳንዴም ይሳካል፣ አንዳንዴም ፌለሪቲ ያጋጥማል። ስለዚህ ማይክል አርቴታ በ38 ጨዋታዎችን ውድድሮችን በሚያስተናግደው 38 ሳምንታትን በሚያስተናግደው የእንግሊዝ ፕሪሚየር ሊግ 7 ጨዋታ 6 ጨዋታ እስኪቀረው ድረስ 4 ብቻ ተሸነፈ ማለት ስንታቸው እንደወጣ ስንት እንዳሸነፈ ማየት ነው። እንግዲህ በአርሰናል ቤት አሁን አቻ መውጣትም እንደ ሽንፈት ይቆጠራል። ምን ማለት ነው? ቲሙ ትልቅ ነው። ከቲሙ አይጠበቅም ነው። አቻ ወጣ ሲባል 1 ነጥብ ይዘው ወጣ ሲባል እንደ ሽንፈት ከተቆጠረ ይሄ ቲም ትልቅ ነው ማለት ነው። ደጋፊዎች ብዙ እንዲጠብቁ ያደረገው ማይክል አርቴታ በሰራው ጠንካራ ቲም ነው። ስለዚህ ይህን ሰውዬ ምንም እንዳልሰራ አድርጎ መቁጠርና መተቸት ተገቢ አይደለም ነው። ብዙ ጊዜ የማነሳው ነጥብ እሱ ነው። በእያንዳንዱ ጨዋታ ከቋሚ አሰላለፍ ጋር ከአቀያየር ጋር ይዞት ከሚገባ የጨዋታ ታክቲክ ጋር ተጫዋቾችን በቴክኒክ ስምሪት የሚያስርበት መንገድ አንዳንዶቹን ነፃነት ይከለክላቸዋል። በራሱ ታክቲክ ውስጥ እንዲንቀሳቀሱ በማድረግ የተጫዋቾችን በሜዳ ላይ የሚኖራቸውን ነፃነት እስከ መገደብ የሚሄድበትን ርቀት አጥቸው አይደለም። ግን ደግሞ ያ የሱ ታክቲክ ከሆነ ያዋጣኛል ብሎ የሚከተለው ታክቲክ ከሆነ ቡድኑን በኃላፊነት የተረከበ ዋና አሰልጣኝ እስከሆነ ድረስ ቅድም እንደተናገርኩት ተረት ስራ ለሰሪው እንዳልኩት፣ ስለዚህ ስራው የሱ ነውና ኃላፊነቱን ለሱ መስጠት ነው። ሌላ አማራጭ የለም። ከዛ ውጪ በመተቸት ይሄ ቡድን በመሳደብ አሰልጣኝን በመሳደብ በማዋረድ የምንደግፈውን ቲም ልንጎዳው ካልሆነ በስተቀር ልንጠቅመው አንችልም። በእርግጠኝነት ማለት ሞይ በዘመዱ ይስቃል ይባላል። አሁን የራስክን ዘመድ፣ የራስክን ወገን፣ የራስክን ቤተሰብ ምንም ብትናደድበት ገመናህን አውጥተህ በአደባባይ እንደዚህ ነው እንደዛ ነው ብላ እንደማታጋልጠው ሁሉ የክለቡ የልብ ሰው የልብ ደጋፊ ከሆንክ ወይም ከሆንሽ ይሄን ቡድን ፕሮቴክት ማድረግ ነው። ብንበሳጭ እንኳን ብስጭታችንን ያዝ አድርገን ለብቻችን ኦፍ ዘ ሪካርድ ማውራት ካለብንም ኦፍ ዘ ሪካርድ፣ ከዛ ውጭ ሚዲያ ላይ ወጣን በሶሻል ሚዲያ ቡድኑን ማሳጣት፣ አሰልጣኙን ማሳጣት፣ በዚህ ልክ መሳደብ፣ መርገም ትክክል አይደለም ነው። ስለዚህ ትክክል አይደለም ስል አንደኛ የምንደግፈውን ክለብ ማሳጣት ስለሌለብን የምንደግፈው ክለብ ተጫዋችም ሆነ አሰልጣኝ ወይም ደግሞ ሌላ የስታፍ አባላት የኛው የክለባችን አንድ አካል ስለሆኑ እነሱን ማሳጣት ስለሌለብን ነው። የመጀመሪያው ፖይንት እሱ ነው። ከዛ ቀጥሎ በመተቸት በመስደብ ዲስከሬጅ ልናደርጋቸው ቀጣይ ሊሸነፉ እንዲችሉ ወይም ደግሞ ስነልቦናቸው ልንሰብረው ካልሆነ በስተቀር የምንቀለብሰው ወይም የምናመጣው ነገር የለም ነው። ለምሳሌ ማይክል አርቴታ ተባረረም በል ቡድኑ ከዜሮ ነው የሚጀምረው። የሚመጣው አሰልጣኝ አሁን የተሰራውን ቲም አፍርሶ ለመስራት ሊያስብ ይችላል። ማለት አሰልጣኞች እንደየሙዳቸው እንደየታክቲካቸው እንደየጨዋታ ፍልስፍናቸው የሚመርጧቸው ተጫዋቾች አሉ። ስለዚህ አሁን በአርሰናል ቤት የተገነባውን እንደገና አፍርሶ የመስራት ሂደት ነው የሚገባው። እንደገና ደግሞ ሌላ ዓመታት አሁን እኮ አርሰናል ዋንጫ ማንሳት ያልቻለ እንጂ ለዋንጫ ግን ብቁ የሆነ ቲም ነው፣ ተሰርቶ ያለቀ ቲም ነው። ስለዚህ ቀጣይ 1 ዓመት 2 ዓመት 3 ዓመት መታገስ ይችላል ወይስ ፈርሶ ሲሰራ እንደገና ሌላ ብዙ ዓመታትን መጠበቅ?
አንድ አሰልጣኝ ቢመጣ በተአምር ነገ ከነገ ወዲያ ዋንጫ ሊሰጠን አይችልም፣ በሆነ አጋጣሚ ካልሆነ በስተቀር። ስለዚህ ልክ የርገን ክሎፕ ሰርተውት አርነ ስሎት አንስተውት ከዛ በቀጣይ ዓመት የራሳቸውን ቲም ለመስራት ሲሞክሩ ፈራርሶ ከመሬት ላይ እንደተገኘው ሊቨርፑል ማለት ነው። ይሄ ጣፋንታ ነው የሚገጥመው አርሰናል። ለምሳሌ ማይክል አርቴታ ዛሬ አውት ተብሎ ቢወጣ ይሄ እድል ነው የሚገጥመው እና ይሄን ለማለት ነው ባጭሩ። ኮሜንት አስተያየት ስትሰጡ ሀሳብ በሀሳብ ፋይት የሚያደርግ ሰው ካለ በጣም ደስ ይለኛል። ማውራት እንችላለን። እኔም ባለኝ እውቀት ልክ መሞገት ማውራት እንችላለን። ከዛ ውጭ ግን ይሄ ክብረነክ የሆኑ የማይጠቅሙ አይነት ቃላቶችን የሚጠቀሙ አካላትን ግን ከትልቅ ይቅርታና ከአክብሮት ጋር ከገጽ ብሎክ አደርጋለሁ ለማለት ያህል ነው። ለማንኛውም የአርሰናል ደጋፊዎች በዚህ ዓመት የሊጉን ዋንጫ ስቲል የሚያነሱ ይመስለኛል። ስቲል እኔ እምነቱ አለኝ እስካሁን ድረስ። ምክንያቱም ሲቲ የማይሸነፍ ቲም ነው እንዳየ ነው። በቼልሲ ባይሸነፍ በተስተካካይ ጨዋታ ሊሸነፍ ይችላል። በዛ ባይሸነፍ በራሱ በአርሰናል ሊሸነፍ ይችላል። በሌላም ቲም ሊሸነፍ ይችላል። ስለዚህ አርሰናል ይህን ጨዋታ ብቻ አይደለም ቀጣይ ካሉት ጨዋታዎችም ሊሸነፍ ይችላል ድጋሚ። ያም ሆኖ አርሰናል ዋንጫ ሊያነሳ ይችላል የሚል እምነት አለኝ። በአውሮፓ ቻምፒየንስ ሊግም የማንሳት እድሉ ስቲል ከፍተኛ ነው። ስለዚህ ዋንጫም ባይገኝም እንዲሁ ቢጨርስም ደግሞ ቀጣይ ዓመትን ተስፋ አድርገን መደገፍ እንጂ ደጋፊ እስከሆነ ድረስ በዚህ መልኩ ዲስከሬጅ በማድረግ አርቴታ አውት በማለት በብዙ አይነት ኔጌቲቭ ሀሳቦችን በመርጨት የሚመጣ ውጤት አይኖርም የሚል እምነት አለኝ። ለማንኛውም ይመቻችሁ። ድል ለመድፉ። እኔ መድፉ አርሰናል በምንም ሁኔታ ውስጥ ቢሆን አርሰናልን ከመደገፍ ውጭ ምንም አማራጭ የለኝም። እኔ በግሌ እንደዛ ነው የማደርገው። ይሄን አርማ በምንም ልቀይረው አልችልም። በምንም። ይመቻችሁ።